የአልጀር ስምምነት ላይ ዛሬ እንደ አዲስ አይደለም። በቃ በደንብ አሸርጠው ሄደውና አብይ አህመድ ፈርመው ጠናቀዋል። ወደ ኦሮሚያ ወደ ቀያቸው ይግቡ ሲባል አንደኛ ፕሮፓጋንዳ ጀምራ ያንቀለቀለችው ማዛናት አብይ አህመድ በጉልበት የሰው ሀገር ሉዓላዊነት እጥሳለሁ ለሚልበት ተከታታይ ፉከራው ተመድ የተሰጠ ማስጠንቀቂያ ሆኖ ተመዝግቧል። ዛሬ እኮ ክርክራችሁ ምንድነው? በአማራ ብሔርተኝነት ውስጥ ኢትዮጵያ የምትባል ሀገር ምን ታደርግልናለች? እቺ አይደለም የምትሉት? አናቅም። ይሄን አገሪቷን ወዳልተገባ ቀውስ እየከተተ ያለው የአብይ አህመድ አገዛዝ አስፈላጊው ጥንቃቄ ካልተደረገ ቡድን ምን ያህል አካሄዱ ምን ያህል ድርጊቱ አደገኛ እንደሆነ የሚያሳይ ነው። ጀርመን ለሁለት ተሰነጠቀች፣ ምስራቅና ምዕራብ። መጨረሻ የተረፈው እሱ ነው። ጀርመን መሰንጠቅ ነው የተረፈው መጨረሻ። የእናንተም ሂትለራዊ መንደርተኝነት ሄዶ በትንሹ ወደ 4 ነው የሚሰነጣጥቃችሁ። መገምገም እሱን ነው፣ ኦዲት እሱን ነው። የታችን ማዝ አማራው በፍጹም ኦሮሚያ ውስጥ ሄዶ መኖር የለበትም የሚል አመለካከት የላችሁም ወይ? ግምገማማ ኦዲት ማለት እሱ ነው። በነገራችን ይቅርታ አንዳንድ ነገሮች ማንሳት ስላለብኝ በማዛ አመለካከት ውስጥ የአማራ ተወላጆች ኦሮሚያ መኖር የለባትም የሚል የጸና አቋም አላት። ታውቃለህ፣ ልናገር ውሸት ካለች መጣ ትናገር፣ ከፈለገች የማውቀውን ነው የምናገር። መረጃ ግን ልስጣችሁ። በአንድ ወቅት ሰላም ሆነ፣ ሰላም ሰፈነ። ስለዚህ የተፈናቀሉ የአማራ ልጆች የተፈናቀሉ ከወሎ ይሁን ከምን ተነስተው ወደ ኦሮሚያ ወደ ቀያቸው ይግቡ ሲባል አንደኛ ፕሮፓጋንዳ ጀምራ ያንቀለቀለችው ማዛናት። አንገታቸው ቢቆረጥ ወደ ኦሮሚያ ሄዱ ብላ ማለት ነው። እኔ ኦዲት እንድታረጊ ነው ራስሽን። ኦዲት አርጊ ራስሽን። ጥሩ ነው ቃሉ፣ ጥሩ ነው ግምገማም ኦዲትም ጥሩ ነው። ግን ምን ስለነበረ ነው የአማራ ልጆች ኦሮሚያ ክልል መሄድ የለባቸውም የሚል የጠነባ ዘረኝነት እንዴት ላዳብር ቻልኩኝ? ከየት የመነጨ ነው ብሎ መገምገም ግን ያስፈልጋል። ጥንብ ስለሆነ ማህበረሰብን ማቆራረጥ የዘረኝነት ጫፍ ስለሆነ ለምንድነው በዚህ ዘረኝነት ጫፍ ውስጥ ያለሁት? ምንድነው ምክንያቴ? እኔ ሲምቦሊክ ያረኩት እሷ ስለሆነች ነው። በዚህ ውስጥ ያሉ ማአት ስላሉ ነው። በነገራችን ዘረኝነትን ገምግሙ፣ መነሻና መድረሻውን። ዛሬ እኮ ክርክራችሁ ምንድነው? በአማራ ብሔርተኝነት ውስጥ ኢትዮጵያ የምትባል ሀገር ምን ታደርግልናለች? አይደለም የምትሉት? አናቅም። ይሄን ኦሮሞ ምናምን ሲባል ይቀፋቸዋል። በነገራችን ላይ አውቃለሁ። ይሄን የማላውቀውን ነገር አይደለም የምናገረው። እሱን ለጊዜው ልተወው። ኢትዮጵያ የሚባለው አገር እንኳን ይንዘረዘራሉ። ምን ኢትዮጵያ ነው? ኢትዮጵያ ስንል ኖረን ምናምን ኢትዮጵያ ሲሉ መኖርን እንደ ወንጀል ቆጥረው ማለት ነው። ገምግሙ፣ ይሄንን ገምግሙት። ኢትዮጵያ ማለት ወንጀል ነው። ዛሬ የጻፋችሁ ያለው ዶክመንት ምንድነው? ዘረኝነት ገምግሙት። ዘረኝነትን መነሻችሁን ዘረኝነትን ገምግሙት። ዘረኝነት ነው መንግስት የሚያዳክመው። ጥንብ ዘረኝነት ነው መንግስት ፋንክሽናል እንዳይሆን የሚያደርገው። አክሊስ ተረገስ ነው ሌላኛው ዘረኝነት፣ ብሔርተኝነት ኢትዮጵያ ውስጥ ስስብልት ነው ለኢትዮጵያ። ለምንድን ነው ስስብልቱ ላይ ስቲክ ያደረጋችሁት?
መንግስት እንዳይጸና እንዳይቆም በእግሩ እንዳይሄድ በእግሩ ከሄደ ጠንካራ ከሆነ የተባለው ነገር አይኖርም። በእግሩ ሄደ መንግስት የሚጸና መንግስት ሰላም ያመጣል። ሰላምን የሉና ጉዳይ ያደርጋል። ስለዚህ በዘረኝነት አጡዘን ጠንካራ መንግስት እንዳይፈጠር እናድርግ ነው። በዚህ የሃይማኖት አክራሪነት በዚህ በኩል የሃይማኖት ፖለቲካ በዚህ በኩል ደግሞ የዘረኝነት ፖለቲካ አንዱ ጥንብ አንዱ አፍራሽ። ይሄ አይደለም እውነቱ። ኦዲት መደረግ ካለበት ይሄ ነው ኦዲት መደረግ ያለበት። እንዘጭምቦቹ ይሄ ነው፣ ሌላ እኮ አይደለም እንዴ። የአማራ ፖለቲካ ኃይሎች ያጋጠማችሁን ዘጭምቦች ይሄ ነው። የተለጠፋችሁት የተኛችሁት ሃይማኖት ላይ ስለሆነ ሲያሰኛችሁም ሃይማኖት የግዴታ እሷ ማለት አይደለም። ሴንትራል የነበሩት በሙሉ የአማራ ብሔርተኝነት እንበል ሌላውም ቢንበል ኮር የነበሩት እኮ ሃይማኖትንና ብሔርተኝነትን እኮ የአንድ ሳንቲም ግልባጭ አድርገው ነው። ዶክተር ወንደሰን የለውጡ በዋዜማ ምንድነው ሲያደርጉ የነበረው? እኔ ዶክተር ወንደሰን የጻፈውን ዶክመንት አይቻለሁ፣ ደርሶኛል። ዛሬ እስር ቤት ያለው ከዚህ በፊት ያስነበብኳችሁ መጽሐፍ የነጻነት ምናምን የሚል መጽሐፍ የነጻነት ሰልፍ የሚል መጽሐፍ የጻፈው ከለውጡ ማግስት ይሄ ሰው የጻፈው ጽሁፍ አንብቤዋለሁ እኔ። በጣም የሚያስደነግጥ ጽሁፍ። አንደኛ ኦርቶዶክስ ማለት አማራ ነው የሚል፣ ሁለተኛ በቃ የክልል አወሳሰኑ ትደነግጣላችሁ። ከምን እስከ ምን ዘሶኮልድ አማራ የሚባለው ክልል ከየት እስከ የት እንደሆነ ማለት ነው። ይሄ ማይንድ ሴት አይደለም ወይ ያላችሁ? ይሄን ነው መገምገም። ጥሩ ስለሆነ በጣም ጥሩ ሐሳብ ነው። እንገምግመው የተባለው ነገር ትክክለኛ ነገር ነው። ትክክለኛ ሐሳብ ነው። ገምግሙ። ጠንካራ መንግስት ቢፈጠር ምንድነው የምትሆኑት? ዘረኝነት ይጠፋል። ጠንካራ መንግስት ከፈጠረ ብሔርተኝነት ይጠፋል። ጠንካራ መንግስት ከተፈጠረ ውክልና ይኖራል። ህዝብ ቅቡልነት ይሰጣል። ይሄ እንዲመጣ እየተራወጣችሁ ያላችሁት እየሰራችሁ ያላችሁት ትላንትና ጄኖሳይድ ፈጸመብን ስትሉት የነበረው ህወሓት ለ20 ምናምን ዓመት ጄኖሳይድ የዘር ማጥፋት ስትሉ የነበረውን ህወሓት ተገልብጣችሁ ሄዳችሁ ጽምዶ ስትፈጥሩ ተገልብጣችሁ ምንድነው እንደ ምልክቱ? ቀረ ጄኖሳይዱ? ገምግሙ። ይሄን ኦዲት አድርጉት። ይሄን በስተት ነበረ ቲፒኤልኤፍን ህወሓትን ጄኖሳይድ ስትሉት የነበረው ጄኖሳይድ ፈጻሚ ስትሉት የነበረው በእያንዳንዱ ጽሁፋችሁ በእያንዳንዱ ንግግራችሁ ከለውጡ በፊት ያልነበረም ጄኖሳይድ አልነበረም። ባለቤቱ ማን ነው ስትሰጡት የነበረው? ዛሬስ መገምገም እሱን ነው። ከፍ አድርጎ እንዴት አድርጌ ነው ጄኖሳይድ ፈጸመብኝ ከምለው ጋር ጥምዶ የፈጠርኩት? ተመድ ወይም የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የኤርትራንና ኢትዮጵያን አሳስበዋል ወይም አስጠንቅቀዋል። አንቶኒዮ ጉተሬዝ በዋነኛነት እንደ ማስጠንቀቂያ ያነሱት በኢትዮጵያና በኤርትራ በኩል ከዚህ ቀደም የተፈረመው የአልጀርስ ስምምነት በሁለቱም አካላት ሪስፔክት እንዲደረግ የሚል ማስጠንቀቂያ ነው። ይሄ ሳይሆን ቀርቶ የአልጀርስ ስምምነት በመጣስ ቀጠናው ወደ አላስፈላጊ ትርምስ እንዲሄድ እንዳይደረግ የሚል ጫን ያለ ማስጠንቀቂያ ሰጥተዋል። የተባበሩት መንግስታት የአቋም ይዞ እስከ መጨረሻው ድረስ የሚታገልበት ወይም እስከ መጨረሻው አቋማችን የጸናበት ያሉት የአልጀርሱ ስምምነት መከበር አለበት የሚል አቋም ነው ይዘው እያራመዱ ያሉት። ይሄ
የአልጀርስ ስምምነት የባድመን ጉዳይ ነው እንደምታውቁት የሚወስነው። በአልጀርስ ስምምነት ጊዜ በአሰብ ጉዳይ የተነሳም ክርክር ስላልነበረ ዋነኛው መከራከሪያው ባድመ ነበረ። ባድመም ስንትና ስንት ዜጎቻችንን ካጣን በኋላ ተመልሶ በኤርትራ እጅ እንዲገባ የሚል ነው የአልጀርስ ስምምነት። ሆልድ ተደርጎ የቆየው በአፈጻጸም ላይ ኤርትራ በኩል ደግሞ ወደ ኢትዮጵያ ሊካለሉ የሚገባቸው ቦታዎች፣ ቀበሌዎች ስላሉ እንዳውም የአልጀርስ ስምምነቱን ተከትሎ ይሰመር ከተባለ አንዳንድ ቀበሌዎች ብቻ ሳይሆን መኖሪያ ቤቶች ሳይቀሩ ሁለት ቦታ ተቆርጠው ግማሽ ወደ ኤርትራ ግማሽ ወደ ኢትዮጵያ የሚሆንበት ሁኔታ እንዳለም ተነግሮ ነው በአፈጻጸም አስቸጋሪ ሆኖ ሆልድ ተደርጎ የቆዩ። አብይ አህመድ መጥቶ ለጊዜው ጦርነት ይፈልግ ስለነበረ ያው የአልጀርስ ስምምነት የምታዩት ነው። በስቴት ቴሌቪዥን ነው መጥተው እነሱ ነው የተፈራረሙት፣ ኢህአዴግ ነው ይሄንን ያደረገው፣ አያገባንም፣ አሳልፈን እንሰጣለን ወዘተረፈ ነው ያለው። ስለዚህ አብይ ባለው በተናገረው መሰረት አንቶኒዮ ጉተሬዝም ነግሯቸዋል፣ ለሌሎቹም ነግሯቸዋል። ስለዚህ የአልጀርስ ስምምነት ላይ ዛሬ እንደ አዲስ አይደለም፣ በቃ በደንብ አሸርጠው ሂደውና አብይ አህመድ ፈርመው አጠናቀዋል። ኖ ፒስ ኖ ዋር በሚል ተገድቦ የቆየው ነገር እነ አብይ አህመድ አስረክበው ኦህዴዶች ቦታውን አስረክበው ከጨረሱ በኋላ አጎንብሰው ፈንድሽ አዘጋኝ የነበሩ አካላት አሁን ደግሞ ወጥተው ሌላ ተጨማሪ ወረራ እናደርጋለን ሲሉ ጉተሬዝ መጥቶ እንኳን ተጨማሪ ወረራ ማድረግና እንኳን ሌላ ምናምን ማድረግና እንደዚህ የሚባል ጨዋታ የለም፣ የአልጀርስ ስምምነትንም ወደ ሳይሆን በግድ ታከብራታለህ የሚል ነው የመጣው ማስጠንቀቂያ። ማን ወዴት ነው ነገሩን ሊወስድ የሚችለው? ይሄው ነው ይሄ ስርዓት። የአብይ አገዛዝ ከዚህ የዘለለ አይደለም። ሁሉን ነገር ስናነሳ ምክንያት ባለው መንገድ ነው እያነሳን ያለ ነው። አሁንም ቀጣዮችን መሰረታዊ ነጥቦች እያነሳን መረጃዎቻችንን ለእናንተ ማድረሱን እንቀጥላለን። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ ከጦርነት እንዲታቀቡ ነው የጠየቁት። ጦርነት ወደሚባል ውስጥ እንዳይገባ፣ ለዚህ ደግሞ የአልጀርስ ስምምነት ይከበር ነው ያሉት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የአልጀርስ የሰላም ስምምነት 25ኛ ዓመት ክብረ በዓል በተከናወነበት ወቅት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነት ሊያረጋግጡ ይገባል የሚል ጥያቄ አንስተው ነው ወደ ማሳሰቢያቸው የሄዱት። ዋና ጸሐፊው ጉተሬዝ ስምምነቱ ለሩብ ምዕተ ዓመት ያህል ሰላማዊ ግንኙነት መሰረት ያደረገ ወሳኝ ማዕቀፍ ነው በማለት ነው የገለጹት። ጉተሬዝ በተጨማሪም ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ አማካኝነት ለሰላም የገቡትን ቁርጠኝነት ያደሱበትን ሁኔታ አስታውሰው ይሄም የውይይትና የትብብርን ዋጋ የሚያሳይ ማረጋገጫ ነው ሲሉ አክለው ገልጸዋል። ውጥረቱ እንደገና እየጨመረ ባለበት ወቅት ጉተሬዝ ሁለቱ ሀገራት በአልጀርስ ስምምነት ውስጥ የተካተተውን ዘላቂ ሰላምና የሉዓላዊነት እንዲሁም የግዛት አንድነት ራዕይ ዳግም እንዲያረጋግጡ እጠይቃለሁ ነው ያሉት። ዳግም ይህንን ሊያረጋግጡ ይገባል ብለዋል። ይህም አብይ አህመድ በጉልበት የሰው ሀገር ሉዓላዊነት እጥሳለሁ ለሚልበት ተከታታይ ፉከራው ተመድ የተሰጠ ማስጠንቀቂያ ሆኖ ተመዝግቧል። ዳትስ ዋይ ከኤርትራ ጋር ያለው ጫጫታ ማነው ስሙ ከባጫ ደበሌ ጫት ያለፈ አይደለም ማለት። ባጫ ጫቱን ጠቅጠቅ አድርጎ እንደሚለው አይደለም፣ ሪያሊቲው እንደዛ አይደለም። የተለያዩ ፖለቲከኞች የኦህዴድ እንቅስቃሴ በዘላቂነት ኢትዮጵያን በዘላቂነት ወደብ ሊያሳጣት የሚችል እንጂ ኢትዮጵያን የወደብ ባለቤት ሊያደርጋት የሚችል አይደለም እነዚህ ሰዎች እያደረጉ ያለው እንቅስቃሴ በሚል በተደጋጋሚ ሲነሳ የቆየውን የምታስታውሱ ነው። መቼም ይህንን ስትከታተሉ የነበራችሁ አካላት እየሆነ ያለውን ነገር ታስታውሳላችሁ ብለን እናምናለን። እንዲህ ባለ ሁኔታ አገሪቷን ወዳልተገባ ቀውስ እየከተተ ያለው የአብይ አህመድ አገዛዝ አስፈላጊው ጥንቃቄ ካልተደረገ ይህ ቡድን ምን ያህል አካሄዱ ምን ያህል ድርጊቱ አደገኛ እንደሆነ የሚያሳይ ነው። አንድ ወደዚህ ሲዘነዝር 3 ወደ ራስ ይመጣል። ስለዚህ ግምገማውንም ኦዲቱንም ከራስ ይጀመር፣ ራስን መመልከት ይጀምር።
ስትጀምሩ እኔ ምን አድርጌ ነበረ የሚል ነው። ምንድን ነው በዚህ ውስጥ? ለምሳሌ በአማራ ትግል ውስጥ በሎጂክ መከራከር ቀርቷል። በጣም ጥሩ ነጥብ ነው። እውነት ነው። በዚህ ደረጃ ማመኗም ትልቅ ነገር ነው። በነገራችን ላይ በሎጂክ መከራከር የለም፣ በአመክንዮ መከራከር የለም። ለምንድን ነው የሌለው? የለም ብለህ ስትል ለምን የሚል ጥያቄ ቀጥሎ ይመጣል። ለምንድን ነው የሌለው? በሎጂክ መከራከር የሌለበት መሰረታዊ ምክንያት አንደኛ፣ እሷን ብቻ እያልኩ አይደለም፣ የእናንተ ትግል የሃይማኖት አክራሪነት ስላለው፣ የሃይማኖት ጽንፈኝነት ስላለው፣ አስኳላችሁ ሃይማኖትን ተገን አድርጎ የሚንቀሳቀስ ስለሆነ። ሃይማኖት ውስጥ ደግሞ ሎጂክ የለም። ሃይማኖት ውስጥ ሎጂክ በፍጹም ሎጂክ የለም። ሃይማኖት ውስጥ ማመን ያለው የተሰጠህን ማመን ነው። የሰናፍጭ ቅንጣት ያህል እምነት ቢኖርህ ተራራውን ትገፋለህ ነው። የኔ አይደለ ሃይማኖት ላመጣ ፈልጌ አይደለም፣ ፕሊስ ለማስረዳት እንዲጠቅመኝ ነው። there is no logic በሃይማኖት ውስጥ እመን ነው። እምነት ደግሞ ኢቭን የሰናፍጭ ቅንጣት ከሆነች እንኳን በቂ ነው። ተራራ ትገፋለህ። ተራራውን ከዚህ ተነስተ እዛ ሂድ ብትለው ይሄዳል ነው። እውነት ነው። ሎጂክ የለም። መዋተዋዶ ነው ያለው። አስኳላችሁ መዋተዋዶ ነው። ሃይማኖትን ለፖለቲካ መሳሪያ የሚጠቀም በስመ አብ ወልድ ምናምን ብሎ ጀምሮ አማራ የኢትዮጵያ መዳኛ መሳሪያ የሚልህ ነው። እንዴት ይኖራል ሎጂክ እዚህ ውስጥ? በስመ አብ ወልድ ብሎ ምናምን መቀስ አድርጎ እረደው የሚል ነው፣ ግደለው የሚል ነው። እንዴት ነው ሎጂክ የሚኖረው እዚህ ውስጥ? እውነቷን እኮ ነው። መገምገም ያለባቸው እሱን ነው። ሁለተኛ ከሃይማኖት ቀጥሎ ደግሞ ብሔር ነው፣ ዘረኝነት ነው። ዘረኝነት ሎጂክ የለውም። ጽንፈኛ ብሔርተኝነት ከሎጂክ የተጣላ ነው። የወንዜ ልጅ ነው ጽንፈኛ ብሔርተኝነት። የወንዜ ጅብ ይብላኝ ነው። ጅብ እንኳን ከበላኝ የወንዜ ጅብ ይብላኝ ነው። የወንዜ ጅብ ይብላኝ ብለህ የትኛው ሎጂክ ነው የሚኖረው? የወንዛችሁ ጅብ አይደል እየበላችሁ ያላችሁ እየተበላላችሁ ያላችሁ? በወንዝ ጅብ አይደል እየተበላላችሁ ያላችሁ? ይሄን መገምገም ነው። የጎንደር ጽንፈኛው ከጎጃም ጽንፈኛው ጋር ለምንድን ነው የተጣላው? ታርቋል? ይኖራል? ስለ ጽንፈኛው ነው የማወራው። ኢቭን የጎጃም ፋኖ እና የጎንደር ፋኖ አንድ ነው። መነሻና መድረሻው አንድ ነው። የወንዜ ልጅ ነው። አውራጃዊነት ነው። ሂትለራዊ አውራጃዊነት። በነገራችን ላይ ሂትለራዊ አዘ ኢንድ ትልቅ የነበረውን ቆርሶ ትንሽ የሚያደርግ ማለት ነው። ከህዋት የወረሳችሁት ህዋት ነው በዋናነት። ሂትለራዊ መንደርተኝነት የቲፒኤልኤፍ ነው። እሱም ግን ወራሽ ሆናቸዋል፣ አርጋውላሽ ሆናቸዋል። ሂትለራዊ መንደርተኝነት ትልቁን ቆርሰ ትንሽ የምታደርግ ጀርመን የሆነችው እንደዛ ነው። ሂትለር ትልቅ አሰበ። ትልቅ ጀርመንማ አትበቃኝም ሊሂድ እንጂ ሌላ ቦታ ሊሂድ፣ ወደ ሌላም ጀርመኖች ሁሉ እግራቸው የረገጠበት የጀርመን ነው ብሎ አሰላ አሰበ። እስኬት ረግጠዋል ብሎ ማስላት ጀመረ።
ዱካቸው ያለበት ጀርመኖች ዱካቸው ያለበት ሁሉ ጀርመን ነው አለ። ሄደ ሊወር ወረረ። በውጤት ውስጥ መጨረሻ ላይ አይደለም ያንን ሊያገኝ ዱካቸው ጀርመኖች የረገጡበትን ሎታ ሊያገኝ ጀርመን ለሁለት ተሰነጠቀች፣ ምስራቅና ምዕራብ ብለ መጨረሻ የተረፈው እሱ ነው። ጀርመን መሰንጠቅ ነው የተረፈው መጨረሻ። የእናንተም ሂትለራዊ መንደርተኝነት ሄዶ ሄዶ በትንሹ ወደ 4 ነው የሚሰነጣጥቃችሁ። መገምገም እሱን ነው፣ ኦዲት እሱን ነው። የታችን ማዘን የፋኖ ኃይሎች ቆቦ ከተማ ዘልቆ በመግባት 3 ወታደራዊ ኢላማዎች ላይ ጥቃት መሰንዘራቸውን በዛሬው ዕለት ይፋ አድርሰዋል። ይሄ በአገዛዙ ዘንድ ስምሬ የተሰጣቸው ካድሬዎች መርዶ ይዘው እንዲሄዱ የሚያስገድር ነው። አይኖ እየተጨነቁም ቢሆን ይጋታሉ መጥተው። እንቀጥል። የፋኖ ኃይሎች በጥቃቱ መጠነ ሰፊ ሰብአዊና ወታደራዊ ቁሳዊም ኪሳራ ማድረሳቸው በዛሬው ዕለት የተረጋገጠ ሆኗል። ታህሳስ 2 ለታህሳስ 3 አጥቢያ ከሌሊቱ 6 ሰዓት ጀምሮ ወደ ቆቦ ከተማ ዘልቀው የገቡት የፋኖ ኃይሎች በከተማ 3 ወታደራዊ ኢላማዎች ላይ ስኬታማ ማጥቃት መሰንዘራቸውን የአፋባሃ የግንባር ምንጮች አረጋግጠዋል። ዋናውን ፖሊስ ጣቢያ ጨምሮ 2 ግዙፍ ወታደራዊ ካምፖች ላይ ጥቃት መሰንዘራቸውን የገለጹት የፋኖ ኃይሎች ካደረሱት ሰብአዊና ወታደራዊ ቁሳዊ ውድመት በተጨማሪ የምርኮኛ በገፍ ማግኘታቸውንም ይፋ አድርገዋል። ሌሊቱን በሙሉ ከፍተኛ የሆነ ውጊያ ላይ አምሽተዋል። የአካባቢው ነዋሪዎችም በጣም በርካታ ፍንዳታዎችን ሲሰሙ እስከ ንጋት ድረስ በከባድ መሳሪያ የታጀበ የተኩስ ልውውጥ እንደነበረ አረጋግጧል። በቆቦ ከተማ ከሆርማት እስከ ሚካኤል እንዲሁም በከተማዋ ዋና ፖሊስ ጣቢያ የተከፈተው ልዩ ዘመቻ መጠነ ሰፊ ኪሳራ ማድረሱን ተከትሎ ከወልዲያ ተጨማሪ ጦር ወደ ቆቦ እንዲገባ ማድረጋቸውን ማረጋገጥ ችለናል። በቆቦ ከተማ ሆርማት በተሰኘው አካባቢ የሚገኘው ወታደራዊ ካምፕ የሎጂስቲክ ማዕከል ጭምር እንደሆነ ደግሞ ከዚህ በፊትም ሲገለጽ የቆየ ነው፣ በይፋ የሚታወቅ ነው። በተመሳሳይ ሚካኤል ተብሎ በሚጠራው አካባቢ የአድማ ብተናና የሚሊሻ ካምፕ የሚገኝ ሲሆን ይህም በሰው ኃይል መጠኑ ከፍተኛ የሚባል የታጠቀ ያገዛዙ ጥምር ጦር የተቀመጠበት እንደሆነ የግንባር መረጃዎቻችን ያረጋግጠውልናል። የፋኖ ኃይሎች ወደ ከተማው ልክ ዘልቀው በመግባት የከፈቱት ማጥቃት ፖሊስ ጣቢያውን ጨምሮ 3ቱ ወታደራዊ ማዕከሎች ኢላማ አድርገው ታርጌት ፉሊ ጥቃት በመሰንዘራቸው ምክንያት አገዛዙ ያልጠበቀውን ኪሳራ እንዲያስተናግድ ምክንያት ሆኗል። ሰው ከፍተኛ ድል በዚህ በኩል ሲያስመዘግቡ፣ በአገዛዙ በኩል ደግሞ የነበረውና በተለይ ከተማ መሽጎ የነበረ አካል በዚህ መንገድ ያልተጠበቀ ኦፕሬሽን ይሰራል ብሎ ስላልጠበቀ ያስተናገደው ጉዳት ከፍተኛ ነው። በሌላ ግንባር መረጃ በዚሁ በወሎ ቤት አማራ በሰሜን ወሎ ዞን ጋዞ ወረዳ ገነተ ማርያም፣ በላስታ ግዳን ወረዳ እንዲሁም ጊራና መቄትና ጃማ ከዛሬ ከታህሳስ 2 ቀን ማለዳ ጀምሮ አፍላ ውጊያዎች ሲካሄዱ ውለው ቀጥለዋል። በኩል መስክ በተካሄደ ውጊያ ደግሞ ያገዛዙ ጦር በራሱ የመድፍ ድብደባ የራሱን ሰራዊት መጥቷል። ኩል መስክ ላይ ይሄ ነው። ወደ 11 የሚሆኑ በአመራርና በአባል ደረጃ ያሉት ሙሉ በሙሉ ማለት ሙት ሲሆኑ ወይም ተሰው ለማለት ስለሚቸግር ነው ካገዛዙ ጋር 11 የሚሆኑት፣ በርከት ያሉ ሌሎች ደግሞ ቁስለኛ ሆነዋል። ይሄ የራሱ ሰራዊት ላይ መድፍ ጥሎ ያደረሰው ጉዳት ነው። የኤርትራን ጉዳይ አንስተናል። እዛው የፋኖ እንቅስቃሴ ላይ የተወሰኑ መረጃ መጨመር እንቆይ። የፋኖ ኃይሎች በወሎ ቤት አማራ የውጊያ ቀጠናዎች ካገዛዙ ጦር ጋር ከባድ ውጊያዎች በማካሄዳቸው የመረጃ ምንጮቻችን አረጋግጠዋል። ውጊያዎቹ የሌሊትና የቀን መሆናቸው ደግሞ በግንባር መረጃው ላይ አመላክተዋል። የከተማ መጠበቂያ የተባለው አደገኛ ምሽግ ሲሰበር፣ በሌላ የግንባር መረጃ ደግሞ አንድ ሲኖትራክ ተገልብጦ በውጊያ ስምሪት ላይ የነበሩ ያገዛዙ ወታደሮች ሙሉ በሙሉ ሲኖትራክ ላይ የነበረው ተርፎ የተነሳ የለም፣ በሙሉ አልቀዋል። መረጃዎች ይህን የሚያሳዩ አፋባሃ ሚኒሊክ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር በዛሬው ዕለት ታህሳስ 3 2018 ዓ.ም ከንጋቱ 11 ሰዓት ተኩል
እስከ እኩለ ቀን 6 ሰዓት ድረስ በዘለቀው ከባድ ፍልሚያ በአገዛዙ ላይ ሰብአዊና ወታደራዊ ኪሳራዎችን ማድረስ መቻላቸውን አረጋግጠዋል። በሰሜን ወሎ ዞን በጋዞ ወረዳ ብር አፈፋ 01 ቀበሌ በተደረገ አውደ ውጊያ ከ14 በላይ አገዛዙ ጦር ሙት በቁጥራቸው በውል ያልታወቀ ደግሞ ቁስለኛ መሆናቸውን የሚያሳይ የግንባር መረጃው 6 የነፍስ ወከፍ ክላሽ በፋኖ ኃይል በምርኮ ገቢ ተደርጓል። በዚህ አውደ ውጊያ በጋዞ ወረዳ የደረሰውን ጉዳት የገለጸው አፋባ ምኒልክዝ ከጋሸናና አሁን ተገኘ ከተማ በብዛት የመጣው ያገዛዙ ጦር ምሽጉን ለቆ ወደ መጣበት እግሬ አውጪኝ በማለት መሸሹን እንደዚሁ አረጋግጠውልናል። የፋኖ ኃይሎች በተሰበረው ምሽግ ከቀናቸው 6 የነፍስ ወከፍ መሳሪያ በተጨማሪ በርካታ የቡድን መሳሪያ ተተኳሾችንም ጭምር እንዳገኙ ገልጸዋል። ይህ በእንዲህ እንዳለ በዚሁ ወሎ ቤት አማራ ቀጠና በፋኖ ኃይሎች በአገዛዙ ጦር መካከል ከባድ ውጊያ ቀደም ሲል እንደገለጽ ነው ውሏል። አፋባሃ ምኒልክዝ ንጉስ ሚካኤል አሊኮር የፋኖ ኃይሎች በመሩት ውጊያ በመካነ ሰላም ግንባር የ45ኛ ክፍለ ጦር ወታደሮች ላይ ከፍተኛ ጉዳት ደርሷል ያለው የእዙ የግንባር መረጃ ውጊያው በቀንና በሌሊት የተካሄደ አሁንም እየተካሄደ የሚገኝ መሆኑን አስረድተዋል። ቀደም ሲል እንደገለጽንላችሁ በታህሳስ 2 ቀን ከቀኑ 10 ሰዓት ጀምሮ እስከ ሌሊት 6 ሰዓት ድረስ በዘለቀው በዚያ ከባድ ውጊያ በአገዛዙ በኩል የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር ወታደሮች ላይ የደረሰው ጉዳት እጅግ መጠነኛ ጉዳት ነው፣ መጠነ ሰፊ ነው። በ6 ተሽከርካሪ ተጭኖ ወደ ፋኖ ኃይሎች ነፃ ቀጠና የገባ ያገዛዙ ጦር ለከበባ በገባባቸው ቦታዎች ላይ በሁለት አቅጣጫ ተቆርጦ ከባድ ምት አስተናግዷል። እንደ አፋባሃ ምኒልክዝ የግንባር መረጃ በሁለት አቅጣጫ ተቆርጦ መግቢያ መውጫ ጠፍቶት የነፍስ አውጭኝ ሩጫ ላይ ባለበት ቅጽበት ጥቃት ተሰንዝሮበት አንድ ሲኖትራክ ሙሉ በሙሉ ቀደም ሲል የገለጽንላችሁ ገደል ላይ ገባው። በተለይ አውደ ውጊያው ከምሽት ጀምሮ እስከ እኩለ ሌሊት ከብዶ ነበር የሚሉት የአካባቢው የአይን እማኞች በበኩላቸው በውጊያው የቆሰሉ ቁስለኞች ቁጥራቸው በርካታ መሆኑን ተከትሎ የመካነ ሰላም አጠቃላይ ሆስፒታል ዛሬን ጨምሮ ለ2 ቀናት ለሲቪል ታካሚዎች አገልግሎት እንደማይሰጥ አሳውቀዋል። አፋባሃ በበኩሉ ውጊያ በቀጠናው የበላይነት ለመውሰድ ትርጉም ያለው ድል ያገኘበት እንደሆነ አስረድቷል። በዚህ ውጊያ የሰሜን ምስራቅ እዝ 801ኛ ኮር የ45ኛ ክፍለ ጦር ሜካናይዝድ ክፍል ሞርተር ጭምር በውጊያው ቢጠቀምም የምሽት ውጊያ ክህሎቱ ደካማ በመሆኑ በፋኖ ኃይሎች ክፉኛ መመታቱን ከግንባር የደረሰን መረጃ ያረጋግጣል።